የልቡና ችሎት። ደራሲ ዲያቆን በረከት አዝመራው። አዘጋጅ ገብረ መስቀል ወርቅነህ። ክፍል 7 ቁርአን በክርስቲያን ሊቃውንት እይታ ምን ይመስላል? ከላይ የእስልምና ሊቃውንት ቁርአንን መሰረት አድርገው በክርስትና መጻሕፍት በብሉይ ኪዳንና በሐዲስ ኪዳን ላይ ይሰነዝሯቸው የነበሩ ትችቶችንና በክርስቲያኖች የተሰጡ መልሶችን ባጭሩ ለማየት ሞክረናል። ከዚህ በመቀጠል ደግሞ የክርስትና ሊቃውንት ስለ ቁርአን ያላቸውን ከታሪካዊ አመጣጡና ከይዘቱ ጋር የሚገናኙ እይታዎችን እንዲሁም በተዋሶዎቻቸው ውስጥ እንዴት እንደተጠቀሙባቸው ከየድርሳናቶቻቸው ባጭሩ ለማየት እንሞክራለን። ክርስቲያን ሊቃውንት በተዋሶዎቻቸው ውስጥ ቁርአንን አልፎ አልፎ ቢጠቅሱትም ከእግዚአብሔር እንደወረደ አምላካዊ መጽሐፍ ቆጥረውት ግን አይደለም፣ አይጠቀሙበትም። በእርግጥም ይህንን መቀበል ክርስትናን ፍጹም ያልሆነ ሕግ አድርጎ መቀበልን ስለሚያመለክት ከዚህ የተለየ አቋም ሊኖራቸውም አይጠበቅም። ይልቁንም ከመጽሐፍ ቅዱስ ጋር እንደ ተጨማሪ ማብራሪያ እንኳን ሲጠቅሱት መጽሐፋችሁ እንደሚለው ከሚለው መለያ ጋር በጥንቃቄ ነው። በተቃራኒው የክርስትናን መሠረታዊ ትምህርቶች ለመናድ ታስቦ በሰይጣን ማነሳሳት የተጻፈ መጽሐፍ ነው ብለው በግልጽ የኮነኑት ክርስቲያንም ሊቃውንትም ብዙዎች ናቸው። ሰይጣንም ያነሳሳው ሰዎችም ለሆነ ዓላማ የጻፉት በእግዚአብሔር መገለጥ እንዳልተጻፈ ግን በቀጥታም ሆነ በተዘዋዋሪ ይናገሩ ነበር። ብዙዎቹ ክርስቲያናዊ ትችቶች በተዘዋዋሪ መንገድ መነገራቸው በእስላማዊ ግዛቶች ከነበሩት ገዳቢ ሕጎች ጋር ይያያዛል። በቁርአን ላይ ትችት ማቅረብ እስከ ሞት ሊያስቀጣ ይችላልና ነው። ይህ እንደተጠበቀ ሆኖ ግን በቁርአን ውስጥ ያለውን ነገር ሁሉ ውሸትና ጸረ ክርስትና አስተምህሮ ነው ብለው አያምኑም ነበር። ቁርአንንም መልካምና ክፉ ሕግጋት የተቀላቀሉበት እውነትና ሐሰት በአንድነት ያሉበት መጽሐፍ እንደሆነ ቆጥረው መልካም የሚሏቸውን እየጠቀሱ ላስተምህሯቸው ድጋፍ ያደርጓቸው ነበር። ስህተት የሚሏቸውንም በተለያዩ ደረጃዎች ይነቅፏቸው ነበር። ጉዳዩን ጠለቅ ብለን እንመርምረው። መጽሐፍ ቅዱስ ላይ የሚቀርቡ የተለያዩ እስላማዊ ማብራሪያዎችን የማይቀበሉትና መጽሐፍ ቅዱስ በእስልምና እንዳይነቀፍና እስላማዊ ትርጓሜ እንዳይሰጠው ጥብቅና የሚቆሙት ክርስቲያን ሊቃውንት በተለይ ስለ ኢየሱስ ክርስቶስ የሚናገሩ የተወሰኑ የቁርአን ጥቅሶችን ለክርስትና አስተምህሮ ድጋፍ አድርገው ደጋግመው ይጠቅሳሉ፣ ይተረጉማሉ። በሙስሊም ሊቃውንት ይደረጉ የነበሩ የተወሰኑ የመጽሐፍ ቅዱስ ጥቅሶችን በእስልምና አስተምህሮ አንጻር የመተርጎም ሙከራ ተቃውመው ዝርዝር መልስ የሰጡ እነርሱ ቁርአንን በክርስትና አስተምህሮ አንጻር ለመተርጎም ለምን ሞከሩ? ይህ አካሄድ እንዴት ምክንያታዊ ይሆናል? እንዴትስ ፍትሃዊ ይሆናል ብሎ መጠየቅም ይገባል። ክርስቲያን ሊቃውንት ቁርአንን ከክርስትና አስተምህሮ አንጻር እንዲተረጉሙት ሲገፏቸው የኖሩና ከላይ ላቀረብናቸው ጥያቄዎችም መልስ የሆኑ ሁለት የጎሉ ምክንያቶችን መጥቀስ ይቻላል። የመጀመሪያው ምክንያት እነዚህ የቁርአን ጥቅሶች መነሻቸው ከክርስትና መጻሕፍት ወይም አስተምህሮ ነው። በመሆኑም የቁርአን ትክክለኛ የትርጉም አውድ ወይም ኮንቴክስት የምንለው የሚገኘው ከክርስትና አስተምህሮ ነው በሚል ትውፊታዊ አቋም በመነሳት ነው። ይህ ነጥብ ወደ ኋላ ከምናየው ከመነኩሴው ሰርጊዮስ ብሔራህ አፈታሪክና ከእስልምና አነሳስ ጋር ከተያያዙ ሌሎች ተዛማጅ ጥንታውያን ትውፊቶች ጋር ግንኙነት ያለው ነው። እነዚህ ጥንታውያን ትውፊቶች እንደሚናገሩት ወደ አረብ ምድረ በዳ ተሰደው የነበሩ ክርስቲያን መናፍቃንን ቁርአንን በመጻፍ ሂደት ወደ ውስጥ አስተዋጽኦ አድርገዋል ይባላል። በዚህ ምክንያት ዋና ዋናዎቹ የክርስትና ትምህርቶች በተጣመመ መልኩም ቢሆን በቁርአን ውስጥ ድብቅ በሆነ መንገድ ተቀምጠዋል። ይህም የሆነው ከመናፍቃኑ የግል ዓላማ በተጨማሪ አረቦች በዘመኑ ከነበሩበት ሁኔታ አንጻር የክርስትናን ምጡቅ ትምህርት ተረድተው ሊቀበሉት ስለማይችሉ እየቆዩ ሊቀበሉት ይችላሉ በሚል ተስፋም እንደሆነ ይነገራል። እጨጌ ዕንባቆምም ተመሳሳይ ሐሳብ ይገኛል። ነጽር ኦ እማም ከመቁርአነ ከምልኡ ምስጢራተ አምላክ ለክርስትና አስተምህሮ ማሳያ ያላቸው የቁርአን ጥቅሶች ይጠቅሳል። ወዘንተ ኩሎ ጸሐፈ ለከ በአመስጥሮ ወበንተዝ አዘዙ መምህራነ እስላም እንዘይብሉ እመቦ ዘይተረጉም ለመጽሐፈ ቁርአን ሰይፍ ይትሐበዮ ወዘንተ ገብሩ ፈሪሆሙ ከመ ይህልፍ ክብሮሙ ኃላፊ እንዲል አንቀጸ አሚን
ገጽ 176 እስከ 178 ላይ ባለው ክፍል ስፔናዊው ሊቅ ኒኮላስ ዘኩሳ ይህንን ትውፊታዊ ሐሳብ ካንጸባረቁ ሊቃውንት አንዱ ነው። ኒኮላስ ቁርአን በላይ ሲያዩአቸው ወይም በላይ ሲያዩት የወንጌልን መሠረታዊ አስተምህሮች፣ ትምህርተ ሥላሴ፣ የክርስቶስ የእግዚአብሔር ልጅ መሆን፣ ሰው ሆኖ መከራ መቀበሉንና መሞቱ ወዘተ የሚቃረኑ የሚመስሉ ምንባቦች ቢይዝም ጠለቅ ብሎ ለሚመረምረው ግን ጠቢባን በሚረዱት መንገድ ሰዎችን ወደ ወንጌል እውነት የሚመራ መልእክት አለው ይላል። ለምን ጠቢባንን ብቻ በሚስጥር ይመራል? ለምን በግልጽ አይመራቸውም? ለሚለው ጥያቄ ኒኮላስ መልስ ሲሰጥ አረቦች ለ600 ዓመታት አካባቢ ከክርስትና የወንጌል ትምህርት ልባቸውን ዘግተው ስለኖሩ የቁርአን ጸሐፊ ላዩን ሲያዩት የተለየና ከክርስትና ጋር የሚቃረን የሚመስል ጠቢባን ጠለቅ ብለው ሲመረምሩት ግን ወደ ወንጌል እውነት የሚመራውን አስተምህሮ ጽፎ እንደሰጣቸው ይገልጻል። ከዛ በኋላ የመጡ ሰዎች ግን በተለይ አይሁዶች ከክርስትና ጋር የሚቃረኑ ነገሮችን በቁርአን ውስጥ መጨመራቸው የቁርአንን አስተምህሮ ከክርስትና መንፈስ የበለጠ እንዲርቅ እንዳደረገውም ይጠቁማሉ። ኒኮላስ በቁርአን ውስጥ ጠቢባን ወደ ወንጌል ይመራል ብሎ ከጠቀሳቸው የቁርአን ጥቅሶች መካከል የሚከተሉት ይገኙበታል። ተናጋሪው ክርስቶስ ነው። ከተውራትም ወይም ኦሪት ከእኔ በፊት ያለውን ያረጋገጥኩ ሲሆን የዛንም በእናንተ ላይ እርም የተደረገውን ከፊል ለእናንተ ፈቅድ ዘንድ መጣኋችሁ። ከጌታችሁም በሆነ ታምር መጣኋችሁ። አላህንም ፍሩ ታዘዙኝም። አላህ ጌታዬና ጌታችሁ ነው። ስለዚህ ተገዙለት። ይህ ቀጥተኛ መንገድ ነው አላቸው ይለናል በቁርአን ምዕራፍ 3 ከቁጥር 50 እስከ 51 ላይ። ይህ የቁርአን አስተምህሮ ከሚከተሉት የወንጌል ትምህርቶች ጋር የሚዛመድ ነው። የተራራው ስብከት ከምንለው የማቴዎስ ወንጌል ምዕራፍ 5 ቁጥር 7 እስከ 7 ድረስ ያለው፣ እንዲሁም የዮሐንስ ወንጌል ምዕራፍ 20 ቁጥር 17፣ የዮሐንስ ወንጌል ምዕራፍ 10 ቁጥር 37 እስከ 38፣ የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ 6፣ የዮሐንስ ወንጌል ምዕራፍ 15 ከቁጥር 10 ጋር የሚዛመድ ጥቅስ ነው። በፈለጎቻቸውም ወይም በነቢያቱ ፈለግ ላይ የመርየምን ልጅ ኢሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን። ኢንጅልንም ወይም ወንጌልን በውስጡ ቀጥታ ብርሃን ያለበት በስተፊቱ ተውራትንም የሚያረጋግጥ ለጥንቁቆችም መሪና ገሳጭ ሲሆን ሰጠነው ይላል። ደግሞ ቁርአን ምዕራፍ 5 ቁጥር 46 ላይ ቁርአን በዚህ ምዕራፍ ዝቅ ተብሎ ሲነበብ የኢንጅልም ባለቤቶች በውስጡ አላህ ባወረደው ሕግ በቁርአን ይፈርዱ ወይም ይፍረዱ፣ አላህም ባወረደው የማይፈርድ ሰው እነዛ አመጠኞች እነርሱ ናቸው ይላል። ኒኮላስ ግን በዚህ አይስማማም። በቅድስናውና በታምራቱ ወደር የሌለው አምላክነቱ በቁርአን ባይታመን እንኳ ኢየሱስ ክርስቶስ ያስተማረው ለ600 ዓመታት በላይ ሰዎች የተመሩበት ራሱ ቁርአን በውስጡ ቀጥታ ብርሃን ያለበት የሚለው ወንጌል በሁለቱ መካከል ተቃርኖ ሲኖር በኋላ ዘግይቶ በመጣውና በታምራት ባልተመሰከረለት በቁርአን እንዴት ይፈረድለታል ወይም ይፈረድበታል ብሎ ጠይቆ ይህ ከችግሮቹ አንዱ ነው ብሎ ተናግሯል። ሌላኛው ጥቅስ ደግሞ የመርየምን ልጅ ኢሳንም አስከተልን፣ ኢንጅልንም ወይም ወንጌልንም ሰጠነው፣ በነዛ በተከተሉት ሰዎች ልቦች ውስጥ መለዘብንና እዝነትን አዲስ የፈጠሯትንም ምንኩስናን አደረግን። በእነርሱ ላይ ምንኩስናን አልጻፍናትም፣ ግን የአላህ ውዴታ ለመፈለግ ሲሉ ፈጠሯት። ተገቢ አጠባበቋን አልጠበቋትም። ከነርሱም ለነዛ ላመኑት ምንዳቸውን ወይም ሽልማታቸውን ሰጠናቸው። ከነርሱም ብዙዎቹ አመጠኞች ናቸው ይለናል በቁርአን ምዕራፍ 57 ቁጥር 27 ላይ። ሌላኛው እናንተ ያመናችሁ ሆይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉት የአላህ ረዳቶች ሁኑ። ከእስራኤልም ልጆች አንደኛዋ ጭፍራ አመነች፣ ሌላኛይቱም ጭፍራ ካደች። እነዚያን ያመኑትንም በጠላታቸው ላይ አበረታናቸው፣ አሸናፊዎችም ሆኑ ይለናል በቁርአን ምዕራፍ 61 ቁጥር 14 ላይ። ሌላኛው ኢሳ በታምራቶቹ በመጣ ጊዜ አላቸው፣ በእርግጥ በጥበብ መጣኋችሁ፣ የዛንም በእርሱ የምትለያዩበትን ከፊሉን ለእናንተ ላብራራላችሁ መጣሁ። አላህንም ፍሩ ታዘዙኝም ይለናል በቁርአን ምዕራፍ 61 ቁጥር 14 እንደሚጠቅሰው። ኒኮላስ ዘኩሳ ግን ይህ ስለ ክርስቶስ በታምራቶቹና በጥበብ መጣሁ የሚለው የቁርአን ጥቅስ በመጽሐፍ ቅዱስ የእግዚአብሔር ኃይልና የእግዚአብሔር ጥበብ
የሆነው ክርስቶስ ነው ከሚለው አስተምህሮ ጋር የሚገናኝ ንባብ ነው ይለናል በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 24 ላይ ያለውን ኃይለ ቃል በማንበብ። ሌላኛው ጥቅስ የመጽሐፉ ሰዎች ወይም ክርስቲያኖች ሁሉ እኩል አይደሉም። ከመጽሐፉ ሰዎች ቀጥ ያሉ በሌሊት ሰዓቶች እነርሱ የሚሰግዱ ሆነው የአላህን አንቀጾች የሚያነቡ ሕዝቦች አሉ። በአላህና በመጨረሻው ቀን ያምናሉ፣ በጽድቅም ነገርም ያዛሉ፣ ከመጥፎም ነገርም ይከለከላሉ፣ በበጎ ሥራቸውም ይጣደፋሉ። እነዛም ከመልካሞቹ ናቸው ተብሎ ደግሞ በቁርአን ምዕራፍ 3 ቁጥር 113 ተጽፏል። ይህንን ጥቅስ ኒኮላስ ዘኩሳ ሳይሆን ታዎድሮስ አቡቁራህ ለክርስቲያኖች ጠቅሶ አስተምሮታል። ሌሎችም ቁርአን ምዕራፍ 5 ቁጥር 82 ተጠቅሶ እናገኘዋለን። ሁለተኛው ምክንያት ወንጌልን ከፍ ስለሚያደርጉና ከክርስትና አስተምህሮ በእጅጉ ስለሚቀራረቡ ሌሎች የቁርአን ምንባቦች በሙስሊም ሊቃውንት የተሰጡ ማብራሪያዎች ለክርስቲያኖቹ ምክንያታዊና አሳማኝ ስላልሆኑላቸው ነው። ቁርአን ስለራሱ እንደሚናገረው ከሆነ መጽሐፉ የወረደበት ምክንያት ከዛ በፊት የወረዱ የአይሁድና የክርስትና መጻሕፍት ተውራትና ኢንጅል ወይም ኦሪትና ወንጌል አረጋጋጭና የቀደሙ ስህተቶች አስተካካይ ሆኖ ነው። ይህንንም በቁርአን ምዕራፍ 35 ቁጥር 31፣ በቁርአን ምዕራፍ 2 ቁጥር 4፣ ምዕራፍ 2 ቁጥር 41፣ ምዕራፍ 2 ቁጥር 91፣ ምዕራፍ 2 ቁጥር 97፣ ምዕራፍ 3 ቁጥር 3፣ ምዕራፍ 4 ቁጥር 47፣ ምዕራፍ 6 ቁጥር 92፣ ምዕራፍ 5 ቁጥር 46 48፣ ምዕራፍ 10 ቁጥር 94 ላይ ተጠቅሶ እናገኘዋለን። አማር አልባስሪን የመሳሰሉ ክርስቲያን ሊቃውንት ግን ቁርአን ከእግዚአብሔር የወረደ ሳይሆን ቀድሞ ከነበሩት የብሉይ ኪዳን የአዲስ ኪዳንና ተጨማሪ አፖክሪፋ ከተባለው መጽሐፍት ለሰዎች ፍላጎት ተቀይጦ የተጻፈ መጽሐፍ ነው ይለናል። ይህንን ማን አደረገ ለሚለው ጥያቄም በአብዛኛው የሚሰጠው መልስ ከላይ እንደጠቆምነው ከኦርቶዶክሳዊው የክርስትና ትምህርት በማፈንገጣቸው የባዛንታይንን ክርስቲያን ነገሥታት በመፍራት በአረብ በረሃዎች በስደት ይኖሩ የነበሩ ክርስቲያን መናፍቃን ንስጥሮሳውያን፣ አይሁዳውያን፣ ኢቦናውያን እና አሪዮሳውያን መካከልን አንዱ ወይም ብዙዎቹ የራሳቸውን ልዩ አስተምህሮች እየቀላቀሉ የጻፉት በኋላም አይሁዶችና ሌሎች የበረዙት መጽሐፍ ነው የሚል ነው። ይህ ትችት ቀድሞ በእስልምና የመጀመሪያ ዘመናት ጀምሮ በቁርአን ላይ ይሰነዘር እንደነበር ቁርአን ራሱ ይናገራል። እነዛም የካዱት ይህ ቁርአን መሐመድ የቀጠፈው በእርሱም ላይ ሌሎች ህዝቦች ያገዙት ውሸት እንጂ ሌላ አይደለም አሉ። በእርግጥም በደልንና እብለትን ሰሩ አሉ። የመጀመሪያዎቹ ሰዎች ተረቶች ናት አሳጥፋት አስጣፋት፣ እርሷም በእርሱ ላይ ጧትና ማታ ትነበብበታለች ይለናል በቁርአን ምዕራፍ 25 ቁጥር 4 እስከ 5 ላይ። ሌላው እነርሱም እርሱን ወይም ቁርአንን የሚያስተምረው ሰው ብቻ ነው ማለታቸውን በእርግጥ እናውቃለን። የዛን ወደ እርሱ የሚያስጠጉበት ሰው ቋንቋ አጀም ነው። ይህ ቁርአን ግን ግልጽ አረብኛ ነው ይለናል ቁርአን 16:103 ላይ። ቁስጣ እብነ ሉቃ የተባለ ክርስቲያን ሊቅ እንደ ኤሮፓያን አቆጣጠር በ870 ዓመተ ምህረት ገደማ በተጻፈ ድርሳኑ ይህንን ጥቅስ ቁርአን ምዕራፍ 16 ቁጥር 103 ላይ በመጥቀስ የቁርአንን አምላካዊ መገለጥ ደግፎ ለተከራከረው አልሙንጂም ለሚባለው ሙስሊም ጓደኛው መልስ ሲሰጥ ይህ ጥቅስ ከሙስሊሞቹ ይልቅ የክርስቲያኖችን አቋም የሚደግፍ ነው፣ የትችቱን ጥንታዊነት በማሳየት ታሪካዊ ተአማኒነቱ ይሰጣቸዋልና ይለናል። በሐዲስ መረጃዎችም ቁርአን እኔ ጻፍኩት የሚል ክርስቲያን ሰው እንደነበረ የሚናገር ሐተታ በአልቡኻሪ ገጽ 523 እስከ 524 ላይ ይገኛል። በአራተኛው ቮሊዩም ማለት ነው። ሙስሊሞች ወንጌል በቁርአን አውድ መተርጎም አለበት ይሉ እንደነበር ቀደም ብለን አይተናል። ይህንን ሲሉም ቁርአን ወንጌልን በትክክል ለመተርጎም ተሰጥቷል ከሚል በዛው በቁርአን የተነገረ ሐሳብ በመነሳት ነው። ክርስቲያኖቹም ቁርአን በወንጌል አውድ ቢተረጎም ወደ እውነት ይመራል ሲሉ ግን መነሻቸው ታሪካዊ ነው። እንደ ክርስቲያኖች አመክንዮ ቁርአን ከእግዚአብሔር ለመገለጡ ከራሱ ከእስልምና ነቢይ ከመሐመድ ውጪ ሌላ ምስክር የለውም። እናም በተቃራኒው ሌሎች ሰዎች ወይም ክርስቲያኖችና አይሁዶች እንደ ጻፉት የሚናገሩ ታሪካዊ ትችቶች ራሱ ቁርአን ከተጻፈበት ዕድሜ ጋር እኩል ጥንታዊ ወይም ጥንታውያን ናቸው። በመሆኑም ለእውነተኛነቱ ምስክር ከሌለው መገለጥ ይልቅ ጥንታዊው ትችት ሚዛን ይደፋልና ቁርአንን በወንጌል አውድ መተርጎም ትክክለኛ መንገድ አይደለም። ይህንን የክርስቲያኖች አቋም ከሚያጠናክሩና ከሶሪያ ክርስቲያኖች ተነስተው በክርስትናው ዓለም ሁሉ ከተዛመቱ ትውፊታዊ ታሪኮች ወይም
ንግግሮች መካከል ከላይ የጠቀስነው የመነኩሴው ሰርጊዮስ ቤራህ እና የሙሐመድ ግንኙነት ዋናው ነው። የዚህ መነኩሴ ከእስልምና ጋር የተያያዘ አጭር ታሪክ በክርስትና ብቻ ሳይሆን በቀደምት የእስልምና ምንጮችም ጭምር ይገኛል። ወጣቱ መሐመድ ከአጎቱ ጋር ለንግድ ወደ ሶሪያ ሲሄድ ባስራ በምትባል የሶሪያ ከተማ የሚኖር ቤራህ የሚባል አንድ መነኩሴ ከትውልድ ትውልድ የሚተላለፍ መጽሐፍን እና አካላዊ ምልክትን መርምሮ እንዲሁም መሐመድን ደመና ከልሎ ታይቶ ለመንገደኞቹ የምግብ ግብዣ እንዳደረገላቸው ለአጎቱ መሐመድን ከአይሁድ ጥቃት እንዲጠብቀው እንዳስጠነቀቀውና መሐመድ የወደፊቱ ነቢይ እንደሚሆን እንደነገራቸው በጥንታውያን የእስልምና ትውፊቶች ተተርኮ እናገኘዋለን። እጨጌ ዕንባቆም ይህ መጽሐፍ ከክርስትና መጻሕፍት ጌታችን ለጴጥሮስ የገለጠለት ምስጢር የያዘ ሲሆን መልእክቱም የሰሙ መጀመሪያ መጨረሻው ድ የሆነ ንጉሥ ይነሳል፣ የመምህሩም ስሙ የመጀመሪያ መጨረሻው ህ ነው የሚል እንደሆነና መነኩሴው ይህንን ለሙሐመድና ለቤራህ እንደተረጎመው ያትታል። አንቀጸ አሚን ገጽ 212 ላይ። ሌሎች በእስላማዊ ታሪክ ጸሐፊዎችና መተርጉማን ድርሳናት ውስጥ የሚገኙ ከመነኩሴው ቤራህ ጋር የተያያዙ ትውፊቶችን በበርበራ ሮግማ ጥናታዊ መጽሐፍ ተዳሰው ይገኛሉ። ከዚህ እስላማዊ ትውፊት ጋር የተጠላለፈና ሰፊ ሀተታ የያዘው የአረብ ክርስትና ትውፊት ይህ ሰርጊዮስ ቤራህ የሚባልና መስቀልን በመጥላት ሳይሆን እጅግ በማክበር በቤተ ክርስቲያን ውስጥ ከእንጨት ብቻ ከተሰራ አንድ መስቀል ውጪ ብዙና ከተለያዩ ቁሶች የተሰሩ መስቀሎች ክብር ሊሰጣቸው አይገባም በማለቱ ከሶሪያ ቤተ ክርስቲያን ካህናት ጋር ተጣልቶ መዲና አካባቢ በስደት ይኖር የነበረ መነኩሴ እንደነበር ይተረካል። የእስልምናው ነቢይ የሙሐመድ ሃይማኖታዊ አስተማሪና የመጀመሪያው የቁርአን መጽሐፍ አዘጋጅም እርሱ እንደሆነ ይነገራል። ዕንባቆም ይህ ሰው ሐሳበ ፈለክ ወይም አስትሮሎጂና መጽሐፈ ሥራይ ወይም ሶርሲ ወይም ሶሰርሲ አዋቂ እንደነበር ይህንን ለተማሪው ለሙሐመድ እንዳስተማረውና በዚህም ምክንያት ሕዝቡ ሙሐመድን እስከ ነቢይነት ድረስ ከፍ እንዳደረጉት ይተረካል። እጨጌ ዕንባቆም አንቀጸ አሚን በተባለ መጽሐፋቸው ገጽ 212 ላይ እንደተናገሩት ይህ የመነኩሴው ሰርጊዮስ ቤራህ ትውፊት ቢያንስ ከ8ኛው መቶ ክፍለ ዘመን መጀመሪያ ጀምሮ በጥንታዊ የአረብ ክርስትና ድርሳናት በብዛት ተጠቅሷል፣ ተዘዋውሯል። ይህንን የመነኩሴውን ሰርጊዮስ ቤራህ ታሪክ ከሚጠቅሱት ወይም ከሚናገሩት ጥንታውያን ድርሳናት መካከል የሚከተሉት ተጠቃሾች ናቸው። ሳሃስ የሚባል ጸሐፊ የጻፈው ጆን ኦፍ ደማስከስ ኦን ኢስላም ዚ ሄረሲ ኦፍ ዚ ኢስላሚስትስ የተባለው መጽሐፍ እና ሌሎችም መጽሐፍቶች በኦንላይን የምናገኛቸው ይገኛሉ። ይህ ትውፊት ተከትቦበት የሚገኘው ጥንታዊው ድርሳን ሰፊ ታሪካዊ ሀተታዎችን ያቀርባል። ሰርጊዮስ ቤራህ ከቅዱሳን አባቶች በረከትን ለመቀበል ወደ ሲና ተራራ ሄዶ እንደጸለየ በመናገር ይጀምራል። በዚህም ስለ ሙሐመድ ወደፊት ስለሚመጡት የእስልምና ሥርወ መንግሥትና ስለ ፍጻሜዎቹ እንዲሁም ከባዛንታይን ነገሥታት ጋር ስለሚኖራቸው መስተጋበር ከእግዚአብሔር ምስጢር እንደተገለጠለት ይተርካል። ይህንን ተቀብሎ ወደ ሮምና ፋርስ ነገሥታት ሄዶ የሚመጣውን እንደነገራቸው ጠቁሞ በመስቀል ዙሪያ ያንጸባረቀውና በመጨረሻ ለስደት ያበቃው የአንድ እንጨት መስቀል ሥርዓትም በዚሁ በሲና ተራራ ከዓለም ሁሉ ከፍ ብሎ ባየው አንድ የእንጨት መስቀል አምሳል የተረዳውና ያመነበት ጉዳይ እንደሆነ ያትታል። የሰርጊዮስ ቤራህ ትውፊታዊ ሀተታ ይቀጥላል። ይህ ሶርያዊ መነኩሴ ለሙሐመድ ለአረቦች የሚሆን ክርስትናን ካስተማረውና ብዙዎቹን ሃይማኖታዊ ጥያቄዎችን ከመለሰለት በኋላ ወደፊት የአረቦች ሐዋርያና ነቢይ እንደሆነ ይነግረዋል። ሙሐመድም መጽሐፍ ሳሊዝ እና ምልክት ሳላሳይ ነቢይ ነኝ ብላቸው እንዴት አድርገው ይቀበሉኛል ብሎ ይጠይቀዋል። ከዚህም ጥያቄ በመነሳት መነኩሴው ሰርጊዮስ ቤራህ ከክርስትና መጻሕፍት አውጣቶና ድብቅ ትርጉም ያላቸው አገላለጾችን ጨምሮ በወንጌል ላይ በመመስረት የመጀመሪያውን የቁርአን ቅጂ እንዳዘጋጀለት መጽሐፉ ተገልጦለት እንደጻፈው ለሙሐመድ እንደነገረው ለሕዝቡ ተአምራዊ ምልክት ይሆን ዘንድ በላም ቀንድ ላይ አድርጎ ሙሐመድ በሕዝቡ መካከል ሳለ እንደላከለት ይተርካል። ሙሐመድ ሌሊት ከመነኩሴው እየተማረ ቀን ገብርኤል ገለጠልኝ በማለት ለጣዖት አምላኪው ሕዝብ የአንድ አምላክ እምነትን ማስተማር እንደጀመረም ይነገራል። ከእስላማዊ ነቢይ ከሙሐመድ ቀጥለው የተነሱ እና ከአይሁድ ወደ እስልምና የገቡ በተለይ ካብ አልአህባር የተባለው አይሁዳዊ ጸሐፊ ሰርጊዮስ ቤራህ ያዘጋጀውን ቁርአን እንደበረዙት፣ እንዳመሰቃቀሉት፣ ከንቱ አምልኮዎችንም እና ተረታተረቶችንም እንዳስገቡበት ከክርስትና
የራቀና ዝሙትን የሚያበረታታ ሕግና ሌሎች ጸረ ክርስትና መልእክቶች እንደጨመሩበት ይህ ትውፊት ይጠቁማል። ክርስቶስ በወንጌል ከእርሱ በኋላ እንደሚመጣ የተነገረለት ጰራቅሊጦስ ራሱ መሐመድ እንደሆነ ያስተማረው ጸሐፊው ካብ እንደሆነ ይናገራል። ይህንን ትውፊት የያዙት ጥንታውያን ድርሳናት በመነኩሴው አንደበት በቁርአን ውስጥ ክርስትናን የሚገልጹ ከ40 በላይ ጥቅሶችን ያብራራሉ። ከነዚህም መካከል የተወሰኑትን ለማንሳት ያህል የሚከተሉትን እንጥቀስ። ይህ ትውፊት ስለያዙ የሶርያኛና አረበኛ ድርሳናት ሐተታ ለማንበብ ይህንን መመልከት ይቻላል። ዘ ሌጀንድ ኦፍ ሰርጊየስ ቤሃራህ የተባለው መጽሐፍ ገጽ 211 እስከ 247 ያለውን። አሁን ስለ ክርስትና የሚናገሩ የቁርአን ጥቅሶችን እንመልከት። በቁርአን ምዕራፎች መጀመሪያ ላይ ተደጋግሞ የሚገኘው በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው የሚለው አንቀጽና በሁለተኛው የቁርአን ምዕራፍ ላይ የሚገኘው መልእክት አሊፍ ላም ሜም የሚለው የሥላሴን ትምህርት ይወክልለት ዘንድ እንደጻፈው ይነገራል። አላህ በማለቱም ዘላለማዊ ብርሃን የሆነ አብ እጅግ በጣም ሩህሩህ በማለቱ ለሰው ልጆች ራርቶ በደሙ የገዛን ወልድ እጅግ በጣም አዛኝ በማለቱ ለሁሉ የሚያዝንና በምዕመናን የሚያደር መንፈስ ቅዱስን እንደወከለም ያትታል። ከዚህ ጥቅስ በፊት አለመ አሌፍ ላም ሜም 3 ምስጢራዊ ፊደላት ይገኛሉ። ፓትርያርክ ጢሞቴዎስ አንደኛ ፊደላቱ 3ቱ ከመሆናቸው የተነሳ ሥላሴን ሊያመለክቱ እንደሚችሉ ይጠቁማል። ጳውሎስ ዘአንጾኪያ 11ኛ 12ኛ መቶ ክፍለ ዘመን አካባቢ የነበረ አለመ ወይም አሌፍ ላም ሜም አልመሲህ ክርስቶስ የሚለው ስም አጥሮ ሲጻፍ ነው የሚል እምነትም እንዳለው ገልጿል። እጨጌ ዕንባቆም 16ኛው መቶ ክፍለ ዘመን በፊደላት ቁጥር በመመራት ወፍካሬሁስ ለአሌፍ ላም ሜም እሴብሖ ብሂል ይላል። በዚህ መሰረት ከሚቀጥለው ንባብ ጋር አጣምሮ ጥርጥር የሌለበትን ያንን መጽሐፍ አመሰግነዋለሁ በማለት ያነባዋል። ይህ የተመሰገነ መጽሐፍም ወንጌል እንደሆነም ይጠቁማል ማለት ነው። ይህንንም እጨጌ ዕንባቆም አንቀጸ አሚን በተባለ መጽሐፋቸው ገጽ 172 እስከ 174 ዓመተ ገጽ ጽፈውታል። ወንጌል የተመሰገነ መባሉም በውስጡ የተጻፉት ሕግጋት የሚያደርጉ ብፁዓን የተመሰገኑ ናቸው ስለሚሉ ነው። በዚህም የቁርአን ክፍል ያ መጽሐፍ ጥርጥር የለበትም ለፈራህያን መሪ ነው የሚለውም ስለ ወንጌል መጻፉን ይመራቸዋል የተባለውም ወደ ትምህርተ ሥላሴና የአምላክ ሰው መሆን ወይም ስጋዊ ትምህርት እንደሆነ ይነገራል። ቁርአን ምዕራፍ 2 ቁጥር 1 እስከ 2 የተጻፈው በቁርአን ስለ ወንጌል በግልጽ በተናገረበት ቦታ ላይ ወንጌል መሪ እንደሆነ መነገሩ ለዚህ ትርጓሜ በር ከፍቷል። ኢንጅልንም ወንጌልንም ማለት ነው በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውንም ተውራትን ወይም ኦሪትን የሚያረጋግጥ ለጥንቁቆችና መሪና ገሳጭ ሲሆን ሰጠነው ተብሎ መጻፉም ስለዚህ ነው። በቁርአን ምዕራፍ 5 ቁጥር 46 ላይ ይህንን በመከተል የክርስትና ሊቃውንት በድርሳናቶቻቸው በቁርአን መሪ የተባለው መጽሐፍ ክርስቶስ የሰበከው ወንጌል መሆኑንና መሪነቱም ለሥላሴና ስጋዊ ትምህርት እንደሆነ ጽፈዋል። ሙስሊሞች በየጊዜው የሚጸልዩትንና በመጀመሪያው የቁርአን ክፍል የሚገኘውን የፈቲሃ ጸሎት ጠቅሶም ሙስሊሞች ገና የክርስቶስ ምሪት እንደሚያስፈልጋቸው ለማሳየት በቁርአን የተቀመጠ ምስጢራዊ መልእክት እንደሆነ ጠቁመዋል። ይህ ጸሎት እንዲህ የሚል ነው። ቀጥተኛዋን መንገድ ምራን፣ የእነዚያን በእነርሱ ላይ በጎ የዋልክላቸውን በእነርሱ ላይ ያልተቆጣሃቸውንና ያልተሳሳቱትንም ሰዎች መንገድ ምራን ይለናል። በጎ የዋለላቸው የተባሉት ሐዋርያትና የእነርሱ ተከታይ ክርስቲያኖች የመንፈስ ቅዱስን ጸጋ የተሰጣቸው እንደሆኑ የተቆጣባቸውም የተባሉት ደግሞ በክርስቶስ ያላመኑት አይሁድ እንደሆኑ በመተርጎም ተጨማሪ ማብራሪያ ይሰጣሉ። እጨጌ ዕንባቆም ተመሳሳይ እይታ በአንቀጸ አሚን ይገኛል። አንቀጸ አሚን ገጽ 200 ላይ በተጻፈው ማለት ነው። መጽሐፈ ኪዳንን የመሳሰሉ በድርሰት ዘመናቸው ከእስልምና በእጅጉ የሚቀድሙና በሶሪያ አብያተ ክርስቲያናት ትልቅ ቦታ በነበራቸው የክርስትና ጸሎቶች ውስጥ በወንጌል መራሃን የሚል ምስጋና ይገኛል። የእስልምና አነሳስ ከሶሪያ ክርስቲያኖች ትውፊት ጋር ታሪካዊ ግንኙነት ስላለው የእነዚህን ትርጓሜዎች መያዝ እንዲሁም በአጋጣሚ የሆነ ጉዳይ እንዳይደለ ልብ ማለት ያስፈልጋል። ሌላኛው በገነት ውስጥ ስጋዊ ደስታ መብላት፣ መጠጣት፣ አይናማ የሆኑ ብዙ ደናግል ሴቶችን ማግባት ወዘተ እንዳለ ያስተማራቸው በዘመኑ አረቦች በአይምሮ ሕፃናት ጣዖት አምላኪና ስጋዊ ምቾትን የሚያግበሰብሱ ስለነበሩና ለሕፃናት መጀመሪያ የሚሰጠው ወተት በመሆኑ የተደረገው እንደሆነም ይነገራል።
በዚህም የሰርጌዎስ ቤራ ትውፊት ለአንተ ወይም መሐመድ በተገለጠውና ካንተ በፊት ከተገለጠው እናምናለን የሚል በቁርአን ውስጥ እንደተጻፈ ካንተ በፊት የተገለጠው የሚለው ቅዱስ ወንጌልን እንደሆነ ይናገራል። ለአንተ ወይም መሐመድ በተገለጠው በማለት ውሸትን በመጽሐፉ ግን ይቅርታ የሌለው ትልቅ ኃጢአት እንደሰራ በማመን በለቅሶ ይጸጸታል። ይህንን በማድረጉም እንክርዳድን በስንዴ መካከል እንደዘራ ይናዘዛል ማለት ነው። እኛ በመወሰኛይቱ ወይም በከበረችው ሌሊት አወረድነው። መወሰኛይቱ ሌሊት ምን እንደሆነች ምን አሳወቀ? መወሰኛይቱ ሌሊት ከ1000 ወር በላጭ ናት። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፈቃድ በነገሩ ሁሉ ይወርዳሉ። እርሷ እስከ ጎህ መውጣት ድረስ ሰላም ናት የሚለው የቁርአን ንባብ የክርስቶስን ልደት የምስራች ለመናገር መላእክት ከሚያበራ የእግዚአብሔር ክብር ጋር ከሰማይ የወረዱባትና ከእረኞች ጋር የዘመሩባት የልደት ሌሊትን ለማመላከት የተነገረ ምስጢራዊ መልእክት እንደሆነ ይተረካል። ቁርአን 97 ላይ እንደሚባለው ሮጌማ የተባለው ሰው ዘ ሌጀንድ ኦፍ ሰርጌዮ ቤራ በተባለው መጽሐፍ ገጽ 461 ላይ የክርስቶስ ልደት በሶሪያ ክርስቲያኖች ዘንድ ትልቅ ቦታ ያለው መሆኑን ልብ ይሏል። ቅዱስ ኤፍሬም ሶሪያዊና ቅዱስ ያዕቆብ ዘስሩግን የመሳሰሉ አባቶች ድርሳናቶች ላይ ይህንን ያመለክታሉ። እጨጌ ዕንባቆም እንኳን ይህ የቁርአን ንባብ ስለ ክርስቶስ ልደት ከሚናገረው የወንጌል ትምህርት ጋር የሚገናኝ እንደሆነ በአንቀጸ አሚን ጽፏል። አንቀጸ አሚን ገጽ 186 እስከ 188 እስከ 198 ያለው ማለት ነው። የአላህን መንክር ያዙ፣ በመንክርም ከአላህ ይበልጥ ያማረ ማን ነው የሚለው በዮሐንስ እጅ በዮርዳኖስ ወንዝ ስለተፈጸመው የክርስቶስ ጥምቀት የተነገረ እንደሆነ ይነገራል። ቁርአን ምዕራፍ 2 ቁጥር 138 ላይ የተጻፈው ጴጥሮስ ዘበይትራስ የተባለው የ9ኛው መቶ ክፍለ ዘመን የምስራቅ ኦርቶዶክስ ጠበቃ የክርስትና ጥምቀት እጅግ ያማረ መሆኑን ይህን ንባብ ከቁርአን ጠቅሶ ተከራክሯቸዋል። የኢያቄምን ልጅ መርየምንም ያቺን ድንግልናዋን የጠበቀችውን ምሳሌ ያደረገ በእርሱም ውስጥ ከመንፈሳችን ነፋፋን በጌታዋ ቃላትና በመጻሕፍቱም አረጋገጠች ከታዛዦችም ነበረች የሚለውንም እርሱ ከሉቃስ ወንጌል ምዕራፍ 1 ጋር አመሳስሎ እንደጻፈው ይናገራል። ነገር ግን በኋላ የተነሱ የቁርአን በራጆች አይሁዶች የክርስቶስን እናት ድንግል ማርያምን የሙሴና የአሮን እህት ከሆነችው የኢምራን ልጅ ማርያም ጋር አምታተው የኢምራን ልጅ መርየም ብለው በስህተት እንደጻፉ ይተርካሉ። ቁርአን ምዕራፍ 66 ቁጥር 12 ላይ የሙሴና የአሮን እህት የኢየሱስ ክርስቶስ እናት ማርያም ሳትሆን ሌላ ማርያም እንደሆነች መጽሐፍ ቅዱስ ይናገራል። ኦሪት ዘጸአት ምዕራፍ 15 ቁጥር 20 ላይ እንዲሁም ኦሪት ዘኍልቍ ምዕራፍ 15 12 ቁጥር 1 ላይ የሚናገረው። ሌላኛው ጥቅስ ኢሳ ሆይ እኔ በሞት ወሳጅህ ወደ እኔም አነሲህ ነኝ፣ ከነዚህም ከካዱት ሰዎች አጥሪህ ነኝ። እነዛን የተከተሉህን እስከ ትንሣኤ ድረስ ከነዛ ከካዱት በላይ አድራጊ ነኝ የሚለው ንባብ ደግሞ የክርስቶስን ሞትና ወደ ሰማይ ማድረግ መውጣትና የጥምቀት የሚያመላክት እንደሆነ በድርሳን ውስጥ ተመላክቷል። እነዛን የተከተሉህን እስከ ትንሣኤ ድረስ ከነዛ ክርስቶስን ከካዱት በላይ አድራጊ ነኝ የሚለውም የሮማውያን መንግስት በካዱት አይሁድ ላይ ሰልጥኖባቸው እንደሚኖር የሚናገር መልእክት መሆኑን ይጠቁማል። ቁርአን ምዕራፍ 3 ቁጥር 55 ላይ እንደተገለጸው ከላይ በጠቀስነው የቁርአን ጥቅስ ወሳጅህ ወይም ተወፋ የሚለው ቃል በቁርአን በአብዛኛው የነፍስ ከስጋ መለየትን የሚያመላክት ቃል ነው። በሌሎች አንዳንድ የቁርአን ጥቅሶች ላይ ግን ለምሳሌ በቁርአን ምዕራፍ 7 ቁጥር 126 ላይ መሞት በሚለው ተተርጉሟል። ታዎድራስ አቡ ቁርአን የመሳሰሉ ክርስቲያን ሊቃውንትም የክርስቶስን ሞትና ትንሣኤ በቁርአን ለመደገፍ ይህንን ጥቅስ ይጠቀሙ ነበር። ነገር ግን በእስልምና ኢየሱስ ወደ ሰማይ ተወሰደ እንጂ አልሞተም የሚል አስተምህሮ ስላለ ይህ ጥቅስ ነፍስ ከስጋ ሳይለይ ተወሰደ ማለት እንደሆነ ሙስሊም መተርጉማን ያብራራሉ። ብዙዎቹ የእስልምና ሊቃውንት በዚህ ትርጉም የሚስማሙ ቢሆንም የማይስማሙንም አሉ። ለሰርጌዎስ ቤራ አንደበት የሚናገረው የዚህን ድርሳን ጸሐፊ ግን ይህንን ስለ ሞቱ ለመናገር እንደተጻፈ ያትታል። እጨጌ ዕንባቆም ከእስልምና ወደ ክርስትና ለመቀየር ወይም ለመምጣት ካበቁት ምክንያቶች መካከል ይህ የቁርአን ንባብ አንዱ እንደሆነ ዘግቧል። ወሳጅህ ወይም ተወፋ የሚለውን ቃልም አነ አመውተከ በሞት ወሳጅህ በማለት ይተረጉመዋል። አነ አመውተከ ማለት እኔ ወሳጅህ በሞቱ ወስድህ ማለት ነው።
እኛ የአላህን መልእክተኛ የመርየምን ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትምም፣ ግን ለእነርሱ ተመሰለ የሚለውንም የክርስቶስ በሰውነት ባህሪ ሞተ እንጂ በመለኮታዊ ባህሪ እንዳልሞተ ለመናገር እንደ ጻፈው የድርሳኑ ጸሐፊ ቃሉን በሰርጌዎስ ቤራህ አንደበት ውስጥ አድርጎ ይገልጣል። ቁርአን ምዕራፍ 4 ቁጥር 157 ላይ እንደተጻፈው ይህ አገላለጽ የባህሪ መገናዘብን የማይቀበሉ የንስጥሮሳውያንን የነገረ ክርስቶስ አስተምህሮ ያሳያል። ሰርጌዎስ በዚህ ድርሳናት ንስጥሮሳዊ ወይም ንስጡር የሚባሉን ምክንያት ያጠናክራል። ክርስቶስ በመስቀል ላይ በሞተ ሰዓት ሰቃዮቹ የወንበዴዎቹን ጭን ሲሰብሩ፣ ክርስቶስ ግን በመለኮቱ ባይሞትም እንደ ሞተ ስለመሰላቸው የእርሱን ጭን አልሰበሩትም። ይህም ከእርሱ በአጥንት አይሰበርም የሚል የመጽሐፍ ቃል ይፈጸም ዘንድ ነውና ይለናል በዮሐንስ ወንጌል ምዕራፍ 19 ቁጥር 36 ላይ። የድርሳኑ ጸሐፊ ግን ይህንን በወንጌል የተጻፈ ታሪክ የክርስቶስ ጭን አለመሰበር ክርስቶስ በመስቀል ላይ በስጋው በሞተበት ሰዓት እንኳን በመለኮቱ ሕያው ነው ለሚለው አስተምህሮ ድጋፍ አድርጎ ይጠቅሳል። ከላይ የተጠቀሰው የቁርአን ንባብም ይህንን በሌላ መንገድ ለመግለጽ የተጻፈ እንደሆነም ያብራራል። ይህንን ትርጉም ይዘው ቁርአንን እንደ ድጋፍ በመጥቀስ ለክርስትና ጥብቅና ከቆሙ የክርስትና ሊቃውንት መካከል ጳውሎስ አንጾኪያዊ የ11ኛና 12ኛ መቶ ክፍለ ዘመን መለካዊ ሊቀ ጳጳስ፣ ግጻዊ ጻሒ አልጻፊ ኢብነ አሳል የሚባለው በ12ኛ መቶ ክፍለ ዘመንና እጨጌ ዕንባቆም በ16ኛ መቶ ክፍለ ዘመን ተጠቃሾቹ ናቸው። ለአልራህማን ልጅ ቢኖረው እኔ የተገዢዎቹ መጀመሪያ ነኝ በላቸው የሚለውም ትምህርተ ሥላሴን የሚጠቁም ንባብ እንደሆነ ተገልጿል። ይህንን በሚጽፍበት ጊዜ መሐመድ መልእክቱን ቀይሮ እኔ ከሚክዱት መጀመሪያ ነኝ ብሎ ስለወሰደው ለእግዚአብሔር የሚገዙ እንደማይክዱ የሚክዱም እንደማይገዙ ማብራራቱን ያትትልናል። ቁርአን ምዕራፍ 43 ቁጥር 81 ላይ እንደተጻፈው ይህ የቁርአን ጥቅስ እግዚአብሔር ልጅ እንዳለው አይናገርም። ነገር ግን ልጅ ቢኖረው ለማምለክ ዝግጁነቱን የሚያሳይ ስለሆነ በክርስቲያን ሊቃውንት በአዎንታ ተደጋግሞ ይጠቀሳል። አንዳንድ የእስልምና መተርጉማን እኔ ከተገዢዎቹ መጀመሪያ ነኝ የሚለውን እኔ ከሚክዱ መጀመሪያ ነኝ ወደሚል ለመተርጎም ሞክረዋል። በዚህ ድርሳን ለእስልምናው ነብይ መሐመድ ተሰጥቶ የተናገረው መልእክትም የዚህን ትርጉም ልዩነት ታሪካዊነትም ያመላክታል ማለት ነው። ይሁዶች የአላህ ልጅ የታሰረች ናት አሉ። እጆቻቸው ይታሰሩ ባሉበትም ነገር ይረገሙ የሚለውም ክርስቶስ በመስቀል ላይ ሳለ አይሁድ ሌሎችን አዳነ፣ ራሱን ግን ሊያድን አይችልም፣ የእስራኤል ንጉሥ ከሆነ አሁን ከመስቀል ይውረድ፣ እኛም እናምንበታለን እያሉ መሳለቃቸውን የሚያመላክት እንደሆነ ተገልጿል። ቁርአን ምዕራፍ 5 ቁጥር 64 ላይ ያለው ከማቴዎስ ወንጌል ምዕራፍ 27 ቁጥር 42 ጋር በማነጻጸር ይህ ንባብ በእስልምና ትርጓሜዎች ታፍሲር አይሁዶች የእግዚአብሔር ለጋስነት ተገጥቷል ብለው ስለሚያማረሩ እነርሱን ለመገሰጽ የተነገረ እንደሆነ ቢታመንም የዚህ ድርሳን ጸሐፊ ግን ይህ ንባብ ከዛ ያለፈ ከላይ በጠቀስነው መልኩ ከክርስቶስ መስቀል ጋር የሚገናኝ ተጨማሪ ምስጢራዊ ትርጉም እንዳለው ይናገራል። ወደ አንተ ካወረድነው በመጠራጠር ውስጥ ብትሆን እነዛን ካንተ በፊት መጽሐፉን የሚያነቡትን ጠይቅ የሚለው ስለ ወንጌል እንደተነገረ እና ወንጌል ከማናቸውም መጽሐፍ የበለጠ ማረጋገጫ እንደሆነ እንደሚናገር ይጠቁማል። ወንጌል ተበርዟል የሚሉ ከዚህ የቁርአን ቃል ጋር እንደሚጋጩም ያስጠነቅቃል። ይህንን የቁርአን ንባብ ድጋፍ አድርገው ከክርስትና እስልምና ተዋስኦ ስለ ወንጌል ትክክለኛነት ከተከራከሩ የአረብ ክርስትና ሊቃውንት መካከል በከሊፋ አልሐኪም የክርስቲያኖች የመከራ ዘመን ከእስልምና ወደ ክርስትና እምነት የተመለሰው ግብፃዊው ጳውሎስ እብነ መረጃ ከ950 እስከ 1020 ዓመተ ምህረት አካባቢ ይጠቀሳል። ቁርአን ምዕራፍ 10 ቁጥር 94 ላይ ያለውን ኃይለ ቃል ማለት ነው። ላንተ ያመናችሁ ሆይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለው ሐዋርያቶቹም እኛ የአላህ ረዳቶች ነን እንዳሉት የአላህ ረዳቶች ሁኑ። ከእስራኤልም ልጆች አንደኛዋ ጭፍራ አመነች፣ ሌላኛዋ ጭፍራ ካደች። እነዛን ያመኑትንም በጠላታቸው ላይ አበረታናቸው፣ አሸናፊዎችም ሆኑ የሚለው የክርስቶስ ሐዋርያቱን እኔ ማን ነኝ እንደሆንኩ ትላላችሁ ብሎ በጠየቀ ጊዜ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ ብለው የመለሱለትን መልስና በዚህም የእግዚአብሔር ረዳቶች እንደተባሉ ጴጥሮስ ይህንን ሲናገር
የሰማይ አባቴ እንጂ ሥጋና ደም አልገለጠልህም ተብሎ በክርስቶስ እንደተመሰገነ በወንጌል የተጻፈውን የሚያስተጋባ ይመስላል። ለመግለጽ የተቀመጠ እንደሆነ ይነገራል። ያመኑት አይሁድ ያላመኑትን ያሸነፉት በክርስቶስ ትንሣኤ መሆኑን ይጠቅስና ይህ ክርስቲያኖች በአይሁዶች ላይ የተሰጣቸው ድል እስከ መጨረሻ የትንሣኤ ቀን እንደሚቀጥልም ያትታል ማለት ነው። በቁርአን ምዕራፍ 61 ቁጥር 14 ላይ ያለው ከማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 17 እንዲሁም ከማርቆስ ወንጌል ምዕራፍ 8 ቁጥር 27 እስከ 29 እንዲሁም ከዮሐንስ ወንጌል ምዕራፍ 6 ከቁጥር 69 ላይ ካለው ጋር በማነጻጸር ይህ ለክርስቶስ ሐዋርያት በቁርአን የተሰጠው የእግዚአብሔር ረዳቶች የሚለው ማዕረግ ስለ ክርስቶስ መስቀልና ትንሣኤ ያስተማሩት ትምህርታቸው በቁርአን ቅቡልነት ያለው መሆኑንና ማሳያ እንደሆነ አብርሃም ዘጥብርያዶስ፣ ጳውሎስ ዘአንጾኪያ፣ ሶርያዊው ዲዮናሲዮስ ባር ጸለቢ እና መሰል ጥንታውያን የአረብ ክርስትና ሊቃውንት ደጋግመው ጠቅሰውታል። እነዚህም ስለ ዲዮናሲዮስ ባር ጸለቢ ገጽ 41 ላይ የተመለከትነው መሆኑ ማለት ነው። የአረብ ዘላኖች አምነናል አሉ፣ አላመናችሁም ግን ሰልመናል በሉ፣ እምነቱም በልባችሁ ውስጥ ገና አልገባም የሚለውም እውነተኛ እምነት በክርስቶስ ማመን መሆኑንና መስለምም ለክርስቶስ ደቀ መዝሙር መሆን ነው የሚለውን መልእክት ለማስተላለፍ እንደተጻፈ ይነገራል። በቁርአን ምዕራፍ 49 ቁጥር 14 ላይ ይህ እስልምና የሚለው ስም ለክርስቶስ ደቀ መዝሙር ከመሆን ጋር መገናኘቱ ከሌላ የቁርአን ጥቅስ ጋር ተመሳጥሮ የተነሳ ይመስላል። ክርስቶስ ወደ አላህ ረዳቶች እነማን ናቸው ብሎ በጠየቀ ጊዜ ደቀ መዛሙርቱ እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችን መስክር አሉ የሚለው ጥቅስ ትክክለኛ ታዛዥነትን እስልምናን ከክርስቶስ ደቀ መዝሙርነት ጋር ያገናኘዋል። የእስልምና ትርጉሙ መታዘዝ ነውና ይለናል በቁርአን ምዕራፍ 3 ቁጥር 52 ላይ። ሌሎች የክርስትና ሊቃውንትም በዚህ የቁርአን ንባብ እምነት የሚባለው በክርስቶስ ትምህርት ማመን ነው ብለው ተከራክረዋል። ምሳሌ ለመጥቀስ ያህል ታውድራስ አቡ ቀራህ በቁርአን አማኞች የተባሉት በክርስቶስ ትምህርት ያመኑ ክርስቲያኖች ናቸው በማለት ይከራከራል። አብርሃም ዘጥብርያዶስም ከሙስሊሞች ጋር በከሊፋው ጉባኤ ሲከራከር ይህንን የእምነትና የእስልምና ግንኙነት አንስቷል። ከሙስሊም ተከራካሪዎች አንዱ ክርስቲያኖች በውሃ የመንጻት ሥርዓትን ባለመፈጸማቸው ተችቶ ይናገራል። በዚህም ጊዜ አብርሃም ዘጥብርያዶስ ከመስለም ወይም ኢስላም እና ከማመን ኢማን የትኛው ይበልጣል ብሎ ይጠይቃል። ሙስሊሙም ሁለቱም አንድ ናቸው ብሎ ይመልሳል። መነኩሴው አብርሃም ግን ይህንን ከላይ የጠቀስነውን የቁርአን ንባብ በመጥቀስ ከልብ ማመን ከመስለም እንደሚበልጥ ይናገራል። ክርስቲያኖች ለልብ ንጽህና ትልቅ ቦታ እንደሚሰጡ፣ ሙስሊሞቹ ግን በውሃ በሚደረግ ውጫዊ ንጽህና እንደሚረኩ ያትታል ማለት ነው። ከላይ የጠቀስናቸው የክርስቲያን ሊቃውንት ሐሳብ ዋና ይዘት እምነትን ከመታዘዝ ማስቀደም ነው። እስላም ማለት መታዘዝ ስለሆነ እውነተኛ መታዘዝ ከትክክለኛ እምነት ሊወጣ ይገባል። ከእምነት ጋር ሲሆን ደግሞ ክርስቲያኖችም ለእግዚአብሔር ወንጌል ስለምንታዘዝ እኛን ይገልጽልናል ማለት ነው የሚልና የጥብቅና ሐሳብ ነው። ይህ ጉዳይ ቀደም ባሉ እስላማዊ ትውፊቶች ውስጥ ይገኛል። እብነ ይስሐቅ 8ኛው መቶ ክፍለ ዘመን አጋማሽ የነበረው ባዘጋጀው የእስላማዊ ነቢይ የሙሐመድ ታሪክ ውስጥ ሙሐመድ ከናግራን ክርስቲያኖች ጋር በነበረው ክርክር እንዲሰልሙ እንዲታዘዙ ሲጠይቃቸው ካንተ በፊት ሰልመናል ወይም ታዘናል እንዳሉትም ተጽፏል። ቀጥሎም ሰርጊዮስ ቤራ ሌሎች የእስልምና የጸሎት ሥርዓቶችንም ለሙሐመድ እንዳስተማረውና በእያንዳንዳቸው ሥርዓቶችም ውስጥ ትምህርተ ሥላሴን የሚገልጽ ነገር እንደጨመረም ይዘረዝራል። የመነኩሴው የሰርጊዮስ ቤራ መጨረሻ የዚህ አወዛጋቢ መነኩሴ አሟሟት በተለያዩ ድርሳናት በልዩ ልዩ ነገር ግን ተዛማጅ በሆኑ መንገዶች ተተርኮ ይገኛል። ብዙዎቹ ከሰርጊዮስ ቤራ ጋር የሚገናኙት ጥንታውያን ድርሳናት መነኩሴው በመሐመድ ወይም በተከታዮቹ ሴራ እንደተገደለ ይተረካል። መሐመድ ገደለው የሚሉት ጥንታውያን ድርሳናት ትምህርቱን በመልአክ ጅብሪል በኩል እንደተቀበለው ከማወጁ የተነሳ የመነኩሴው በሕይወት መኖር ይህ ምስጢር ይገለጣል በሚል ምቾት ስላልሰጠው ይህንን አደረገ ይላሉ። ይህንን ከጻፉ መካከል በ10ኛው መቶ ክፍለ ዘመን መጀመሪያ በአርመናውያን ጸሐፊያን የተጻፉ የታሪክ ድርሳናት ውስጥ ይገኛሉ ማለት ነው። ሌሎች ጥንታውያን ምንጮች ደግሞ በስካር መንፈስ ውስጥ ሆኖ ገደለው፣ በዚህም አዝኖ ወይን ወይም አልኮል መጠጣትን ከለከለ ብለው ጽፈዋል ማለት ነው።
የ11ኛው መቶ ክፍለ ዘመን መጨረሻ የሞዛራቦች ታሪክ እንዲሁም በ13ኛው መቶ ክፍለ ዘመን በባግዳድ ይኖር በነበረው አይሁዳዊ ፈላስፋ እብነ ካሙና ከ1284 ዓ.ም አካባቢ የሞተ ማለት ነው በሃይማኖቶች ዙሪያ የተጻፈው ድርሳን እነዚህን ታሪኮች በሙሉ ይጠቁማል ማለት ነው። ከዚህም ጋር የሚቀራረበውና በብዛት የሚነገረው ትርክት ደግሞ መሐመድ ሰክሮ በተኛበት የመሐመድ ተከታዮች በቅናት ተነስተው ሰርጌዎስን እንደገደሉት የመሐመድን ሰይፍ በደሙ ቀብተው ከስካሩ ሲነቃ እርሱ ራሱ በስካር መንፈስ እንደገደለው ነግረው እንዳሳመኑትና በዚህም ምክንያት ወይን መጠጣትን እንደከለከለ የሚናገረው የቁርአን ወይም የታሪካቸው ክፍል ነው። እጨጌ ዕንባቆምም የሰርጌዎስ ቤራህን አሟሟት በዚህ መልክ ተከታዮቹ መሐመድን ከእርሱ በላይ ከፍ ስላደረገው በቅናት ገደሉት በማለት ይተርካል። እጨጌ ዕንባቆም አንቀጸ አሚን ገጽ 212 እስከ 214 ላይ በተጻፈ ድርሳን ላይ ምንም በልዩ ልዩ መንገድ ቢነገሩም የመነኩሴው ሰርጌዎስ ቤራህ ሞት ከመሐመድና በተከታዮቹ ጋር የሚገናኝ ጠንካራ ትውፊቶች እንዳሉ ከላይ የጠቀስናቸው ጥንታውያን ድርሳናቶቹ ምስክሮች ናቸው። ከሰርጌዎስ ቤራህ ታሪክ ጋር የተያያዙ ጥንታውያን ምንጮቹም ያጠኑ ሊቃውንት ትውፊቱ እውነተኛ ታሪክ ነው ወይስ በደራሲያን እንደ ገጸ ባህሪ የተቀረጸና ተስፋፍቶ የተጻፈ አፈ ታሪክ ነው በሚለው የምርምር ጥያቄ ዙሪያ የተለያዩ ሐሳቦችን አንስተዋል። በእርግጥም ድርሳኑ የተለያዩ ቅጂዎች ያሉትና በጊዜው እየዳበረ የመጣ መሆኑ የታወቀ ነው። ይሁንና ትውፊቱ የእስልምና የክርስትና ጥንታውያን ምንጮች ያሉት መሆኑና ከመጀመሪያዎቹ የእስልምና ዘመናት ጀምሮ ሲነገር መኖሩ ጸሐፊዎቹም በኋላ የማስፋፋትና የእርምት እንዳደረጉበት ማስረጃዎቹ ቢኖሩም ጥንታዊ ታሪካዊ መነሻው እንዳለው ግን አመላካች ነው። ከላይ ከሰርጌዎስ ትውፊት ጋር ጎን ለጎን በብዙ ቦታዎች ሌሎች ክርስቲያን ሊቃውንትን በመጥቀስ ለማሳየት እንደሞከር ነው በዚህ ትውፊት ውስጥ ስለ እስልምና መሐመድ እና ቁርአን የተሰጡ ታሪካዊና ትርጓሜያዊ ማብራሪያዎች ስለ እስልምና በጻፉ ሌሎች የጥንት ክርስቲያን ሊቃውንት ድርሳናት ውስጥ በብዛት መገኘታቸው ትውፊቱ በክርስትና ጠበቆች ዘንድ ከጥንት ጀምሮ ካለው እሳቤ ጋር ጥብቅ ቁርኝት እንዳለው ማሳያዎች ናቸው ማለት ነው። በሚቀጥሉት ቀናት ስለ አመክንዮ ወይም ሪዝኒንግ እንመለከታለን። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በሰው ፈቃድ ትንቢት እንዳልመጣ ከቶ በሰው ፈቃድ ትንቢት እንዳልመጣ ይነግረናል መጽሐፍ ከሕግ እንዳንወጣ ይመክረናል መጽሐፍ ከሕግ እንዳንወጣ እንጠይቅ መምህራን ያሉት በደረጃ እንጠይቅ መምህራን ያሉት በደረጃ እናንብብ መጻሕፍት ይሁኑን ማስረጃ እናንብብ መጻሕፍት ይሁኑን ማስረጃ መጽሐፍ ቅዱስን ሁሉም ያነበዋል ምዕራፍና ቁጥሩ ሁሉም
ተርጓሚ ያሻዋል። በዚህ ብቻ አይበቃም ተርጓሚ ያሻዋል።